የአብርሃም በረከት በእናንተ ላይ እንደሚሠራ ምን ያህል ታውቃላችሁ? ካልሶ የተባለ ጸሐፊ የአይሁዶች የብልጽግና ምስጢሮች ሲገለጡ በሚለው መጽሐፉ እስከ ዛሬ ድረስ ምን መስራት እንዳለባችሁና ምን ያህል መስራት እንዳለባችሁ ሲነግራችሁ የነበረው ገንዘባችሁ ነበር። ስኬታማ መሆን ከፈለጋችሁ ግን ይህንን ሂደት መቀልበስ አለባችሁ። ገንዘባችሁን ምን መስራት እንዳለበትና ምን ያህል ሊሰራላችሁ እንደሚገባ የምትነግሩት እናንተ መሆን አለባችሁ ይላል። ብዙ አይሁዶች የበለጸጉት ለምንድን ነው? አይሁዶች በዓለም ላይ በቴክኖሎጂ፣ በፋይናንስ፣ በሚዲያና በመዝናኛው ዓለም በከፍተኛ ተጽዕኖ ፈጣሪነታቸው ይታወቃሉ። ሰርጌይ ብሪን እና ላሪ ፔጅ የጉግል መስራቾች፣ ማርክ ዙከርበርግ የፌስቡክ መስራች፣ ጃን ኮም የዋትስአፕ መስራች፣ ማይክል ዴል የዴል ቴክኖሎጂ መስራች፣ ማይክል ብሉምበርግ የብሉምበርግ መስራች፣ አልበርት አይንስታይን የቲዮሪ ኦፍ ሬላቲቪቲ ሐሳብ አፍላቂ፣ ሲግመንድ ፍሩድ የሳይኮ አናሊሲስ አፍላቂ ሳይኮሎጂስት፣ ጆናስ ሳልክ የመጀመሪያውን የተሳካ የፖሊዮ ክትባት ያገኘ፣ ካርል ማርክስ የኮሚዩኒዝም ማኒፌስቶ ጸሐፊ። ውጤቱ ምንም ቢሆን እነዚህ አይሁዳውያን ከብዙ በጥቂቱ በጣም ታዋቂ የሆኑትን ብቻ ነው የዘረዘርኩላችሁ። የዚህ ሁሉ መነሻ ዘፍጥረት ምዕራፍ 12 ነው። እግዚአብሔር አብርሃምን ለበረከት ሁን፣ የምድር ነገዶች ወይም ሕዝቦች ሁሉ ባንተ ይባረካሉ ብሎ ባረከው። ዘፍጥረት ምዕራፍ 26 ላይ ይህንኑ በረከት እግዚአብሔር ለአብርሃም ልጅ ለይስሐቅ ደገመለት፣ ይስሐቅም ባለጠጋ ሆነ። ዘፍጥረት ምዕራፍ 28 እስከ 32 ላይ ደግሞ የቃል ኪዳን አምላክ እግዚአብሔር የይስሐቅን ልጅ ያዕቆብን ስሙን እስራኤል ብሎ ቀየረው። እስራኤልም እጅግ ባለጠጋ እንደሆነ ይናገራል። አይሁዶች ይህንን በረከታቸውን እስከዚህ ዘመን ድረስ ያስቀጠሉበትን 11 ምስጢሮች እንመለከታለን። 11ኛው ቁልፍ ምስጢር ስለሆነ እስከ መጨረሻው ተከታተሉና ኢትዮጵያውያን ከአይሁድ ምን ልንማር እንደሚገባ ሐሳባቸውን በአስተያየት መስጫው ላይ ጻፉልን። አንደኛ፣ አይሁዳውያን ወላጆች ለልጆቻቸው የገንዘብ አጠቃቀም ስልጠና ይሰጧቸዋል። በብዙ ቤተሰቦች ውስጥ ስለ ገንዘብ መወያየት ያልተለመደ ተግባር ነው። ገንዘብ ሲገኝ ማጠራቀምና ራስን መለወጥ ብቻ ትኩረት ይደረግበታል። አይሁዶች ግን ልጆቻቸውን ስለ ገንዘብ አጠቃቀም ያሰለጥኗቸዋል። 5 የሳንቲም ማጠራቀሚያ ሳጥኖችን ለእያንዳንዱ ልጆቻቸው ያዘጋጁላቸዋል። እያንዳንዱ ሳጥን የተለየ ስም አለው። አንደኛው አስራት ወይም መባ፣ ሁለተኛው ስጦታ፣ ሦስተኛው ቁጠባ፣ አራተኛው ሥራ ወይም ኢንቨስትመንት እና 5ኛ መጠቀሚያ የሚሉ 5 ሳጥኖች እያንዳንዱ ልጅ አለው። አንድ አይሁዳዊ ልጅ 10 ሼክል ወይም ብር ሲያገኝ 1 ሼክል በመባ ሳጥን ውስጥ፣ 1 ሼክል በስጦታ ሳጥን ውስጥ፣ 1 ሼክል በቁጠባ ሳጥን ውስጥ፣ 2 ሼክል በሥራ ወይም ኢንቨስትመንት ሳጥን ውስጥ እና 5 ሼክል በመጠቀሚያ ሳጥን ውስጥ ያስቀምጣል። የስጦታ ሳጥኑ በየእሁዱ ይከፈትና ለተቸገሩ ሰዎች ስጦታ ይሰጣል። የአስራት ሳጥኑ በየወሩ መጨረሻ ተከፍቶ ለቤተ ክርስቲያን ይሰጣል። የቁጠባ ሳጥኑ የገንዘብ ወጪ የሚጠይቁ ልዩ ሁኔታዎች ሲፈጠሩ ብቻ ይከፈታል። የሥራ ወይም የኢንቨስትመንት ሳጥን የሚከፈተው ግን ሳጥኑ ሲሞላ ብቻ ነው። ካልሞላ አይከፈትም። ሲከፈትም ወደ ባንክ አካውንት ይገባል ወይም ተጨማሪ ገቢ በሚያስገኙ ሥራዎች ላይ ይውላል። ይህንን ተግባር ለልጆቻቸው ያሰለጥኗቸዋል። ልጆቻቸውም እስከ ሕይወት ፍጻሜያቸው ድረስ ይፈጽሙታል። ለትውልድም በእንዲህ አይነት ሁኔታ ይቀጥላል። ሁለተኛ፣ አይሁዶች እርስ በርስ በጣም ይዋደዳሉ፣ ይደጋገፋሉ። ይህ ሊሆን የቻለው ለሺዎች ዘመናት አይሁዶች በዓለም የተገለሉ ሕዝቦች በመሆናቸው ነው ተብሎ ይታመናል። ተፈጥሯዊ ባህሪያቸውም ሊሆን ይችላል። አይሁዶች ካላቸው ነገር ሁሉ ለወገኖቻቸው ማካፈል የሚኮሩበት ባህላቸው ሆኖ ኖሯል። እያንዳንዱን አይሁዳዊ በሚያስፈልገው ነገር ሁሉ እገዛ ያደርጉለታል። የሚያልመው ስኬት ላይ እንዲደርስ ያደርጉታል። አንድ ሰው ከመካከላቸው አዲስ ቢዝነስ ቢከፍት ማህበረሰቡ በሙሉ በተገኘው አጋጣሚ ሁሉ እየመጣ ይጠይቀዋል፣ ያበረታተዋል። ችግርና ሐዘን ቢገጥመው ደግሞ ተረባርበው ከችግሩ ሊያወጡት ጥረት ያደርጋሉ። አይሁድ በሕጋቸው ድሆች ሊከበሩና ጥበቃ ሊደረግላቸው ይገባል ብለው ያምናሉ። ስለዚህ እንደ ማህበረሰብ በአንድነት ስኬታማ መሆን የቻሉት እርስ በርስ በመደጋገፋቸውና የበረታው ደካማውን ማንሳት በመቻሉ ነው። ለአይሁድ ብልጽግና ማለት ገንዘብ ማከማቸት አይደለም። ለነሱ ብልጽግና ማለት እንደ ማህበረሰብ ተደጋግፎ አብሮ ማደግ ነው። ለማህበረሰባዊና ለሃይማኖታዊ ዓላማ የገንዘብ ድጋፍ በልግስና አለመስጠት በአይሁድ ዘንድ የተጠላ ተግባር ነው። ሦስተኛ፣ የመጀመሪያውን የባንክ ሥርዓት በአውሮፓ የጀመሩት አይሁዶች ነበሩ። አይሁዶች በአውሮፓ የመጀመሪያውን ባንክ የጀመሩት እነሱ እንደሆኑ ይታወቃል።
ጥቃቅን ገንዘቦችን ከማበደርና ወለድ ከማስከፈል የጀመረው ቢዝነስ ወደ ባንክነት ሥርዓት በአውሮፓ እንዲስፋፋ አይሁዶች ቁልፍ ሚና ተጫውተዋል። በከፍተኛ እድገት ላይ በነበረችው አውሮፓ ይህ የአይሁዶች ተግባር ከፍ ያለ ተቀባይነትና ተፈላጊነት ነበረው። የአውሮፓ እድገት ፈጣን እንዲሆን የበኩላቸውን ተወጥተዋል። አራተኛ፣ አይሁዶች የመሬት ባለቤት እንዳይሆኑ መከልከላቸው የበለጠ ሀብት እንዲያፈሩ አድርጓቸዋል ተብሎ ይታመናል። በአይሁዶች ላይ የደረሰባቸው መከራ በሁለተኛው የዓለም ጦርነት ጊዜ የጀመረ ሳይሆን በ70 ዓመተ ምህረት ኢየሩሳሌም ከፈረሰችና አይሁዶችም ወደ መላው ዓለም ከተበተኑበት ጊዜ ይጀምራል። በመላው ዓለም ከባባድ ታሪኮችን አሳልፈዋል። የመሬት ባለቤትነት መብት እንዳይኖራቸው የተከለከሉበት አንዱ ነበር። የነበሩባቸው ጫናዎች ታዲያ ሌሎች የሀብት ማፍሪያ መንገዶችን እንዲፈልጉ አስገድደዋቸዋል። ከነዚህም መንገዶች መካከል የንግድና የግብይት ሥራዎችን በዋናነት ይገኙበታል። በብዙ አገራት ውስጥ ያሉ ታላላቅ ኢንዱስትሪዎች የአይሁዶች አሻራዎች አሉባቸው። እንደነዚህ አይነት ሥራዎች ለአይሁዶች ከለላዎቻቸውም ነበሩ። ምክንያቱም የሚሰጧቸው አገልግሎቶችና ምርቶች ተፈላጊ ስለነበሩ እነርሱን መንካት እነዚያን ምርትና አገልግሎቶች ማጣትን ስለሚያስከትል ነበር። አምስተኛ፣ አይሁዶች ድህነትን እንደ ጽድቅ አይቆጥሩትም። በአንዳንድ ሃይማኖቶች ድህነትን እንደ ጽድቅ ምልክት አድርጎ የመመልከት ባህል ቢኖርም በአይሁድ ዘንድ ግን እንደዚያ አይደለም። አይሁዶች እያንዳንዱ ሰው ጠንክሮ በመስራት ድህነትን አሸንፎ መኖር እንዳለበት ያምናሉ፣ ለልጆቻቸውም ያስተምራሉ። ይህም አይሁዶችን ድህነትን የሚጠሉ ጠንካራ ሰራተኞች እንዲሆኑ አድርጓቸዋል። እያንዳንዱ አይሁዳዊም ስለ ራሱ ኢኮኖሚያዊ ስኬትና ውድቀት ኃላፊነቱን ራሱ የሚወስድ በማንም በምንም ላይ የማያመካኝ እንዲሆን አድርጎታል። ስድስተኛ፣ ሃይማኖታዊ አጋጣሚዎችን ተጠቅመዋል። በመካከለኛው ዘመን ማለትም ከ500 እስከ 1500 ዓመተ ምህረት ድረስ ብዙ ክርስቲያኖች ከገንዘብ የሚገኝን የወለድ ክፍያ መቀበል እንደ ኃጢአት ይቆጥሩት ነበር። ይህም አመለካከታቸው ብዙ ክርስቲያኖችን የተለያዩ አትራፊ የቢዝነስ ሥራዎችን ከመስራት እንዲቆጠቡ አደረጋቸው። ይህ ሁኔታ ታዲያ በገንዘብ ዙሪያ በሚሰሩ ሥራዎች ላይ በርካታ የሥራ ዕድሎችን ፈጠረ። የተለየ አመለካከት የነበራቸው አይሁዶችም ዕድሉን ተጠቀሙበት። እንደ ባንክ ባሉ ገንዘብ በሚያበድሩ ሥራዎች ላይ በስፋት መሳተፋቸውን ቀጠሉ። ዛሬ ስለ አይሁዶች ስኬታማነት የምንሰማው ትርክት መነሻው ከዚያ ነው። ሰባተኛ፣ የአይሁድነት ሃይማኖት ያልተገባ የቢዝነስ ሥራን አያበረታታም። ታማኝነት የሌለባቸው የማታለል፣ የማጭበርበር፣ በመመሳጠር ዋጋ መጨመር እና የመሳሰሉ በህብረተሰብ ላይ የሚደረጉ ክፉ ተግባራትን በጽኑ ያወግዛል። በዓለም ላይ ምርጥና ታማኝ የቢዝነስ አጋሮች አይሁዶች እንደሆኑ የሚነገረው ለዚህ ነው። ስምንተኛ፣ ጽናት እና ተስፋ አለመቁረጥ መለያቸው ነው። በባርነትና በበረሃ በስደትና በመገፋት በብዙ ውጣ ውረዶች ውስጥ ያለፉት አይሁዶች ያዳበሩት ባህሪ ጽናት እና ተስፋ አለመቁረጥ ነው። አንድ አይሁዳዊ ማንኛውም ሰው እንደሚገጥመው በሕይወቱ ፈተና ውስጥ ቢገባ ተቀምጦ ሙሾ ሲያወርድ ሳይሆን መፍትሔ ለማምጣት ሲፍጨረጨር ነው የምታገኙት። ዘጠነኛ፣ አይሁዶች በጣም የተማሩ የሃይማኖት ቡድኖችም ናቸው። በ2016 ዓ.ም በተደረገ ጥናት ጁዳይዝም ወይም አይሁዳዊነት በዓለም ካሉ ሃይማኖቶች ሁሉ ከፍተኛ የተማረ ሰው ያለበት ሃይማኖት በመሆን በአንደኛነት ተቀምጧል። እያንዳንዱ አይሁዳዊ በአማካይ ከ13 ዓመታት በላይ በመደበኛ ትምህርት ዓለም እንደሚያሳልፍ ታውቋል። ከ61% በላይ የሚሆኑት አይሁዶች ደግሞ ቢያንስ የመጀመሪያ ዲግሪና ከዚያ በላይ ያላቸው ናቸው። የአይሁዶች በከፍተኛ ቁጥር የተማሩ መሆናቸው የተሻለ ገቢ እንዲኖራቸው ረድቷቸዋል ተብሎ ይታመናል። አስረኛ፣ ካለፈው ተምሮ የወደፊቱን ማቀድ። በምድር ላይ የሚከሰቱ ነገሮች አዲስ አይደሉም። ከዚህ ቀደም የተከሰቱ ክስተቶችን ስትመለከቷቸው የራሳቸው የሆነ ፓተርን ወይም ቅደም ተከተላዊ ስርዓት አላቸው ብለው ያምናሉ አይሁዶች። ስለዚህ እነዚህን ስርዓቶች ካለፈው ሂደታቸው በማስተዋል የወደፊቱን ሕይወት በተሻለ ሁኔታ ማቀድ ይቻላል። ምክንያቱም እነዚህ ስርዓቶች የሚደጋገሙ ናቸው። ይህንን ድግግሞሻቸውን ማወቅ ለስኬታማነት ቁልፍ ሚና አለው። ካልሶ ኩክሪኮርን የተባለ ጸሐፊ የአይሁዶች የብልጽግና ሚስጥሮች ሲገለጡ በሚለው መጽሐፉ እስከ ዛሬ ድረስ ምን መስራት እንዳለባችሁና ምን ያህል መስራት እንዳለባችሁ ሲነግራችሁ የነበረው ገንዘባችሁ ነበር። ስኬታማ መሆን ከፈለጋችሁ ግን ይህንን ሂደት መቀልበስ አለባችሁ። ገንዘባችሁን ምን መስራት እንዳለበትና ምን ያህል ሊሰራላችሁ እንደሚገባ የምትነግሩት እናንተ መሆን አለባችሁ ይላል። 11ኛ፣ ከባለጠጎች ምክርን መቀበል። ማርክ ዙከርበርግ አይሁዳዊ ነው።
በ2004 ዓ.ም ፌስቡክን ሲጀምር ገና የ19 ዓመት ወጣት ነበር። በአንድ ወቅት ሲናገር ብዙ ሰዎች ቁጭ ብለው ስኬታማነትን ያልማሉ፣ አንዳንዶች ብቻ ግን በጠዋት ተነስተው ያንን ህልማቸውን እውን ለማድረግ ተግተው ይሰራሉ ሲል ጠንካራ ሥራ ለስኬት ምን ያህል አስፈላጊ እንደሆነ ተናግሯል። አንድ እውነት አለ። ገላትያ ምዕራፍ 3 ከቁጥር 7 እስከ 29 ላይ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ እንደሚል በኢየሱስ ክርስቶስ የሚያምኑ አማኞች በሙሉ ለአብርሃም የተገባለት የተስፋ ቃል ሁሉ ወራሾች ናቸው። በጣም ብዙ አይሁድ ባለጠጎች ያሉትን ያህል ያልበለጸጉም እንዳሉ እሙን ነው። ይህ እውነት ለሁሉም ይሰራል። አንድን ማህበረሰብ በአጠቃላይ ባለጠጋ ማለት የሚያስቸግር ቢሆንም በአብዛኛው ሚዛን የሚደፋውን እውነት መውሰድ ግን የተለመደ ነው። አይሁዳዊ ያልሆነ ማንኛውም ሰው ከአይሁድ ስኬት ብዙ ሊማር ይችላል። ኢትዮጵያውያን በድህነት ስንታወቅ የኖርነው ለምንድን ነው? ይህንን የድህነት መታወቂያ ለመቀየር ምን ማድረግ ይገባል ትላላችሁ? ከአይሁዶችስ ምን እንማራለን? በኮሜንት ሴክሽን ወይም በአስተያየት መስጫው ላይ ጻፉልን። ብዙ ክርስቲያኖች ለምን ድሃ ሆኑ የሚለውንና ክርስቲያን ቢሊየነር ለመሆን የሚሉትን እነዚህን ሁለት አስተማሪ ቪዲዮዎች እንድትመለከቱ ጋብዛችኋለሁ። ብዙዎች እንደናንተው ይጠቀሙ ዘንድ ቪዲዮዎቹን ላይክ እና ሼር ማድረግ አትርሱ። ጌታ አብዝቶ ይባርካችሁ።